ከኛ ጋር ሁኑ። አንድ ቤተሰብ ለሌላ አንድ ቤተሰብ በቀን አንድ ምግብ ማካፈል የሚያስችል ዝግጅት ማድረግ ይኖርብናል። ይህንንም ማዕድ ማጋራት ብለን ልንጠራው እንችላለን። የዩኒቨርሲቲ መምህራን፣ ወጣቶች ልዩ ልዩ ምርምሮች፣ ጥናቶች እና የፈጠራ ስራዎች በመስራት አዳዲስ ፈጠራዎችን እንድታሳዩ ከናንተ በተጨማሪም የአርት ሰዎች የተለያየ የአርት ስራ በመስራት ጭንቅላታችን እንድንጠቀም ከዚህ ጥቃት ሀገራችንና ሕዝባችን እንድንከላከል አደራ ልላችሁ ፈልጋለሁ። ሁላችንም ቅን ሆነን ተፈጥረናል። አሁን ታዲያ ይህ ቅን ኢትዮጵያዊነታችን የሚፈተንበት ጊዜ መጥቷል። እናም በቅንነት እንታዘዝ፣ እንታጠብ፣ እንራራቅ፣ ከቤት አንወጣ። በቅንነት መታዘዛችን የሞት የህይወት ጉዳይ ነውና ቅኖች ያላቸውን አካፍለው ክፉ ጊዜን ያልፋሉ። ለቅኖች ብሩህ ነገ ቅርብ ነው። ታዲያ ይህ ቀን ለእኛ ለኢትዮጵያውያን እንዲመጣ እኔ ቅን እሆናለሁ፣ ያለኝን አካፍላለሁ፣ እኔም ቅን እሆናለሁ፣ ለተቸገሩ እደርሳለሁ፣ እኔም ቅን እሆናለሁ። ይህ ቀን ያልፋልና ቅን ኢትዮጵያዊነታችንን ለወገናችን እናሳይ። የኮሮና ቫይረስን ለመከላከል ከሚመከሩ ሀሳቦች አንዱ ርቀትን መጠበቅ ነው። ስለዚህ ይህ የኢትዮጵያ ቴሌቪዥን ኢቲቪ 4 ማዕዘን ስትከታተሉም እንዳላችሁበት ቦታ ስፋትና እንደዚሁም ደግሞ ርቀታችሁን ጠብቃችሁ ዘርዘር ብላችሁ ተቀምጣችሁ እንደሚሆን ተስፋ እናደርጋለን። ተመስገን በየነ ነኝ። በኢትዮጵያ በአሁኑ ወቅት 4000 የሚጠጉ ሰዎች በኳራንቲን ውስጥ እንዳሉ የጤና ሚኒስቴር አስታወቀ። በሀገሪቱ በተለያዩ ድንበሮች ዜጎች ከተለያዩ ሀገራት እየገቡ መሆኑንም ነው የወረርሽኝ ስርጭት እንዳያባብሰው ስጋት የፈጠረው። ህዝቡ ስርጭቱን ለመግታት የሚደረገውን ጥረት ካላገዘ ደግሞ በክረምቱ ወቅት የኮሮና ቫይረስ ወረርሽኝ ስርጭት ሊጨምር እንደሚችልም የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ከኢቲቪ ጋር ባረጉት ቆይታ አስታውቀዋል። ቤተልሔም ጥጋቡ በኢትዮጵያ የኮሮና ቫይረስ ስርጭትን ለመግታት የሚደረገው ጥረት ለህብረተሰቡ ሰፊ ግንዛቤን በተለያዩ መንገዶች መፍጠርን የሚያካትት ነው። ሆኖም ከኢቲቪ ጋር ቆይታ ያደረጉት የጤና ሚኒስትር ዴኤታው ዶክተር ደረጀ ኡጉማ እንዳሉት ህብረተሰቡ ከእለት ዕለት ቸልተኝነቱ እየጨመረ መጥቷል። ህብረተሰባችን መሀል ላይ ጥሩ ሆኖ ነበር የሆነ ሰዓት ላይ ግን ተመልሶ አሁን የመዘናጋት ነገሮች በደንብ እየታዩ ነው የሚገኙት። ምንድነው ብለንም አሰሳ ለማድረግ ሞክረናል። እውቀቱ አለ። ህብረተሰቡ በእውቀት ደረጃ ያነሰው ነገር አለ ብዬ አላስብም። በተለያዩ መንገድ ቃለ መጠየቆችን ስንጠይቅ በፌስቡክ በተለያየ መንገድም ቃለ መጠይቆችን ልከን ብዙ ሰዎች የተሳተፉበት ሾርት የሆነ ሰርቬ አድርገናል። ሰዎች እውቀት ላይ ጥሩ ነው፣ ግን የባህሪ ለውጥ አላመጣም ህብረተሰባችን። ህብረተሰቡ ከበሽታው ራሱን እንዲጠብቅም የቤት ለቤት ትምህርቶችን ለማጠናከር እንደታሰበም ገልጸዋል። የበሽታውን ስርጭት ለመግታት የወጣው አስቸኳይ አዋጅ በቁርጠኝነት ሊተገበር እንደሚገባም ሚኒስትር ዴኤታው አሳስበዋል። መንግስትም እስካሁን ያው ህጎችን ማውረድ አዋጆችን ማውረድ ነው እንጂ አዋጁ ምን ያክል ተፈጸመ የሚለውን መከታተል እንዲሁም ደግሞ እንዲታረም ማድረግ ከተለያየ የህግ አስፈጻሚ አካላት ጋር የተውጣጣ ቡድን የሚከታተልና እርምጃ የሚወስድ አካል በሚገባ ወደ ስራ አለመግባት ይታያል። የኮሮና ቫይረስ ወረርሽኝ ምርመራ አቅምን ለማጠናከርም በዚህ ሳምንት በተለያዩ ክልሎች 5 ተጨማሪ ላቦራቶሪዎች ለመክፈት ዝግጅት ተጠናቋል ብለዋል። ህብረተሰባችን ውስጥ ገብቷል አልገባ የሚለውን ነገር ሰፋ ያለ ቴስት ስናደርግ ነው የምናውቀው ማለት ነው። ይህን መሰረት አድርገን እንግዲህ አዲስ አበባ ውስጥ 5 ቦታ ላይ በ5 ማሽን ቴስት ማድረግ እንችላለን። ክልሎች በአብዛኛው ከ3 ክልል በስተቀር ሁላቸውም እየጀመሩ ነው የሚገኙት 1 ወይም 2 ቦታ ላይ። በዚህ ሳምንት ብቻ ተጨማሪ 5 ላቦራቶሪዎችን እንከፍታለን። ስለዚህ በዚህ ሳምንት መጨረሻ ላይ በቀን እስከ 600 ሰዎችን ቴስት የማድረግ አቅም እየገነባን ነው የምንገኘው። በሀገሪቱ በአየር ትራንስፖርትና በድንበሮች በኩል የሚገቡ ዜጎች ቁጥር እየጨመረ ከመምጣቱ ጋር ተያይዞም በኳራንቲን ውስጥ ያሉ ዜጎች ቁጥር መጨመሩንም ዶክተር ደረጃ አንስተዋል። አሁን የኳራንቲን የተባሉት በራሳቸው 2 ሰዎች
ሁለት አይነት ህብረተሰብ ናቸው። አንደኛ ከውጭ ሀገር በራሳቸው ወደ ሀገራቸው ለመግባት የመጡ ናቸው። በቦሌ ኤርፖርት በኩል የመጡ አሉ። ሁለተኛው ግን በድንበር አሁን ለምሳሌ በጅቡቲ በኩል ዲፖርቲዎች ከጅቡቲ የሚመጡ አሉ በብዛት እነሱ አሉ። ያን ብቻ ሳይሆን አገራት ደግሞ አሁን ዝም ብሎ ዜጋችንን መመለስ እየታየ ነው የሚገኘው። ለምሳሌ ከሳውዲ አረቢያ እነሱን ተጨማምሮ ሰፋ ያለ እነሱን ስንጨምር እስከ 4000 ሰዎች አሁን በእጃችን ላይ ኳራንቲን ላይ ያሉ ማለት እንችላለን። በሁሉም ክልሎች ድንበሮች ላይ ከፍተኛ የሆነ ተጋላጭነት እንዳለና መንግስት በእነዚህ ቦታዎች ላይ ትኩረት ማድረግ እንዳለበትም ዶክተር ደረጃ አመላክተዋል። በብዛት አሁንም የምንጠራጠራቸው ከዚህ በኋላም ሊመጡ የሚችሉት አዲስ አበባ አካባቢ ያሉት የኦሮሚያ ከተሞች ላይ፣ ድሬዳዋ አካባቢ በጣም እንሰጋለን። በጅቡቲ በኩል ብዙ ሰዎች ናቸው እየገቡ ያሉት። አማራም ደግሞ በተለይ እዛው ከጅቡቲ የሚገቡት በምስራቅ አማራ በኩል የሚሄዱ አሉ። ከዛ ውጭ ቤኒሻንጉል አካባቢም ስጋት አለን። በዛም በሱዳን በቦርደር የሚገቡት ይኖራሉ። እዛ አካባቢ ትግራይ ውስጥም ቀላል ማይባል ስጋት አለን ባይገኝም፣ በተለይ ከኤርትራ በኩል በየቀኑ ከ200 እስከ 300 ሰዎች ይገባሉና ኤርትራ ውስጥ ኬዝ ስላለ እሱን በደንብ ማየቱ አስፈላጊ ነው። በሽታው ዘግይቶ ወደ ኢትዮጵያ በመግባቱ ጥሩ የሚባል ዝግጅት እንደተደረገ ያነሱት ሚኒስትር ዴኤታው ስርጭቱ ወደፊት ቢጨምር እንኳን ለመቆጣጠር አዳጋች እንደማይሆንም አብራርተዋል። ቁጥሮቹ ቀስ እያሉ በየቀኑ አሁን እንደምንቆጥረው 4፣ 5፣ 10 እያልን እንቆጥራለን። ከተወሰነ ከአንድ ወር በኋላ ግን በተለይ ወደ ግንቦት መጨረሻ ሰኔ ላይ ከፍ ሊል ይችላል ቁጥሩ ብለን እንገምታለን። ከፍ ቢልም ግን አሁን የምናደርገው ዝግጁነት እንድንቆጣጠረው ያደርገናል ማለት ነው። ለምሳሌ አሁን ለብዙ ሰው እንኳን ቢመጡ ሚሊኒየም አዳራሽን 1000 ሚዝ አልጋ አዘጋጅተናል። ሆስፒታሎቻችን እየተዘጋጁ ነው የሚገኙት። መንግስት ገንዘብ እያሰባሰበ ነው ያለው። ምግብ እየተሰበሰበ ነው የሚገኘው። ስለዚህ ቁጥሩ ከፍ ቢልም መቆጣጠር እንችላለን። ሰዎች እንዳይሞቱ ማድረግ ይቻላል ማለት ነው። ኮሮና ቫይረስ ወረርሽኝ ስርጭትን በመከላከል በኩል የሚደረገውን ሁለገብ እንቅስቃሴ ማህበረሰቡ ራሱን በመጠበቅና በቤት ውስጥ በመቀመጥ ሊያግዝ እንደሚገባም ሚኒስትር ዴኤታው አሳስበዋል። የሙስሊሙ ማህበረሰብ የረመዳን ወርን ሲያከናውን ራሱንና ቤተሰቡን ከኮሮና ወረርሽኝ በመከላከል ሀገራዊ ኃላፊነቱን ሊወጣ እንደሚገባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳሰበ። የዘንድሮውን የረመዳን ጾም ጨረቃ ነገ ረቡዕ ማታ ከታየች ሐሙስ ካልሆነ ደግሞ አርብ ዕለት እንደሚጀመር ነው ጠቅላይ ምክር ቤቱ ያስታወቀው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የዘንድሮ የረመዳን ጾም ከወትሮ የተለየ ስለመሆኑ ተናግረዋል። الحمد لله الذي يفعل ما يشاء ويحكم ما يريد والصلاة والسلام على نبينا وحبيبنا الحميد المحمود وعلى آله وأصحابه الأسياد ومن تبعهم إلى يوم المعاد أما بعد يا إثيوبيا مسلموች ወንድሞቻችን እህቶቻችን እንደውም በውጭ ያላችሁ እህቶቻችን ወንድሞቻችን በአጠቃላይ በዓለማት ያላችሁ ሙስሊማት እንኳን ለ1440ኛ ረመዳን አደረሳችሁ፣ እንኳን አደረሰን። አላህን ልናመሰግነው ይገባል፣ እናመሰግነዋለን። የዘንድሮ ረመዳን 1439 ተስድስት ወር ነው። ነቢያችን አለይሂ አፍዶሉ ሰላት ወሰላም ተመካ መዲና በሄዱ በአንድ ዓመት ከ6 ወር ነው የረመዳን ግዴታ የመጣላቸው። ሂጅራው 1441 ነው። ጦሙ እንዳው ብናሟላው 6 ወሩን ምናልባት 1440ኛ ጦም ይሆናል። እንኳን ለዚህ ያደረሰን አላህን ልናመሰግነው ይገባል። በተለይ ደግሞ የኮሮና ወረርሽኝ ለመከላከልና ለመቆጣጠር የወጡ እገዳዎች በሁሉም ማህበረሰብ ላይ ተግባራዊ በመደረጋቸው ለተግባራዊነቱም መንቀሳቀስና ራስን ከኮሮና ወረርሽኝ መጠበቅ እንደሚገባም ነው ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ያስገነዘቡት። የዘንድሮ ረመዳን ለየት ያለ ረመዳን ነው። በብዙ ነገር ተለይቷል። አንደኛ መስጊዶች እንግዲህ ረመዳን በመስጊድ ሙእሚኖች የሚሰባሰቡበት ለኢዕቲካፍ፣ ለዚክር፣ ለቁርአን፣ ለሶላት ተራዊህ የሚሰባሰቡበት ነበር። ዘንድሮ በአጠቃላይ መስጊዶች በተዘጉበት ዓመትና ወራት መሆኑ
ይሄ በጣም አስደናቂና የተለየ ጦም ያደርገዋል። በሁለተኛ የሰው ልጅ ሙእሚኖች ወንድም ሆነ ሴት በቤቱ ተቀምጦ የሚሰግድበት የሚዘክርበት ወራት ስለሆነ ይህም ደግሞ ለየት ያደርገዋል። ሌላው ሙእሚኖች እንዳይጨባበጡ ማንኛውም ሰው ማለት ነው ሙእሚኖችን ብቻ አይለይም፣ እንዳይጨባበጡ፣ እንዳይቀራረቡ፣ እንዳይዘያየሩ የተደረገበት ወራትና አመት ቀን ስለሆነ ይህም ደግሞ ለየት ያለ ያደርገዋል። ምክንያቱም ይሄ በሽታ ሲመጣ ሁለት መልክ እንደያዘ ነው እኛ እንደ ሃይማኖት የምንረዳው። በአንድ ወገን አደጋ ነው፣ በላእ ነው፣ ዓለምን አንቀጥቅጧል። ይሄ መቼም ማስረዳት የማያስፈልግ የታወቀ ነው። በሌላው በኩል ስናየው ፈጣሪ ጌታ አላህ ጌትነቱን ያሳወቀበት፣ አመጠኛውን ሁላ ያንበረከከበት፣ ተኔ በላይ የለም ያለውን ሁላ ጌትነቱን ያሳወቀበት እንዲህ ያለ አደጋ ስለሆነ በዚህ በኩል ሲያዩት ደግሞ ለሰዎች ረህመት፣ ለሰዎች ዝነት የመጣ ይመስላል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የኮሮና ቫይረስን ስርጭት ለመከላከልና እንደዚሁም ደግሞ ለመቆጣጠር ሙስሊሞች በመስጂዶች እንዳይሰበሰቡ የተደረገውን እገዳ ተግባራዊ ከማድረግ በተጨማሪም የተለመደው መረዳዳት ተጠናክሮ ሊቀጥል እንደሚገባም አሳስበዋል። በዘንድሮ ረመዷን እያንዳንዱ ሙስሊም በቤቱ እንዲሰግድ፣ በቤቱ እንዲጦም፣ ወደ መስጂድ ይሄዳለሁ እንዳይል መልእክት ማስተላለፍ እፈልጋለሁ። የሃይማኖት አባቶች ያስተላለፉትን መልእክትና የመንግስት ያወጀውን አዋጅ የመንግስትን መመሪያ አክብሮ ሁሉም በየቤቱ መጦም እንዳለበት ነው። መስጂድ ሄዳለሁ ቢል ሊያስሄደው አይችልም። ምናልባች ረመዷኑ መካከል አላህ መፍትሄ ያመጣ እንደሆነ መስጂዶቻችን ሊከፈቱ ይከጀላል። መፍትሄ ታላመጣ እንግዲህ በየቤታችን ሆነን ዱዓ ማድረግ ይገባል። ሌላው ምናልባች እንግዲህ ይሄ ረመዷን እስከ ዛሬ በየመስጂዱ እየተሰባሰብን እንተዛዘን ነበር። ዘካውን ሀብታሙ ለድሃው ይሰጥ ነበር። ለድሃ እናስፈጥራለን፣ እናበላለን፣ እናጠጣለን። አሁን በየቤታችን የተለያየን ስለሆን ያ ነገር እንዳይቀር እንድንበራታ፣ እንድንቀጥል፣ እንድንሰራበት አደራ ማስተላለፍ እፈልጋለሁ። የዘገበው ሪፖርተራችን ተስፋዬ ጫኔ ነው። የመርካቶ አውቶቡስ ተራ ሀገር አቋራጭ መናኸሪያ የአስቸኳይ ጊዜ አዋጁን ተከትሎ ቫይረሱን ለመከላከል አዲስ አሰራርን ለመተግበር ጥረት የተደረገ ቢሆንም ተሳፋሪዎች አዲሱን አሰራር ተከትሎ እየተስተናገዱ እንዳልሆነ ተገልጿል። በዚሁ ጉዳይ ላይ ተጨማሪ ማብራሪያ ልታደርሰን ከስፍራው ሪፖርተራችን ትዕግስት የሻነው በቀጥታ መስመር ላይ ነው የምትገኘው። ትዕግስት እንደምን ውለሻል? ባለሽበት አካባቢ የአስቸኳይ ጊዜ አዋጁ ተከትሎ በመናኸሪያ ያለው አተገባበርን በተመለከተ ምንድን ነው የታዘብሽው? አመሰግናለሁ። አሁን የምንገኘው በመርካቶ አውቶቡስ ተራ አገር አቋራጭ መናኸሪያ ውስጥ ነው። ይህ መናኸሪያ ከ250 ኪሎ ሜትር በላይ የሆኑ ክልሎችን ነው የሚሸፍነው። ለአብነትም ጅጅጋ፣ ሐረር፣ ባህር ዳር፣ ጎጃም፣ ጎንደርን ያካልላል ማለት ነው። የቫይረሱን ስርጭት ተከትሎ ሕዝብ የሚበዛባቸው የስራ ዘርፎችን አዳዲስ አሰራሮችን ተግባራዊ በማድረግ ቫይረሱን የመከላከል ስራዎች እየተሰሩ ይገኛሉ። በዚህ መናኸሪያ ውስጥም ይህ ተግባራዊ የሆነ ይገኛል። ለአብነትም ከቫይረሱ ከመከሰቱ በፊት በዚህ መናኸሪያ ውስጥ 60 ጉዞዎች ይደረጉ ነበር። አሁን ግን በአማካኝ ከ17 እስከ 22 ጉዞዎች ነው የሚደረገው። ጉዞዎቹም በቀን በሰዓት ተመዳድበው ጉዞዎች እየተደረጉ ይገኛሉ። ለምሳሌ ሳምንቱን ሙሉ የነበሩ ጉዞዎች አሁን ወደ 3 ዝቅ ማድረግ ተችሏል። በ3 ቀናቶች ውስጥ በሚኖሩት ጉዞዎች ደግሞ 12 ሰዓት የሚወጣ መኪና አለ። 2 ሰዓት፣ 4 ሰዓት እና 6 ሰዓት የተለያዩ ጉዞዎች በተለያዩ የሀገሪቱ ክፍሎች ይደረጋሉ ማለት ነው። እዚህ ግቢ ውስጥ ቀደም ብለን ለመገኘት ሞክረን ነበረ። ተሳፋሪዎች አሁንም አዳዲስ ትግበራዎችን እየተከተሉ አይደለም። ለምሳሌ የ6 ሰዓት ተጓዦች 6 ሰዓት ላይ በዛሬው ቀን መውጣት የነበረባቸው 11 ሰዓት ላይ ነው የወጡት። ይህ መናኸሪያ ግን ጉዞውን የሚጀምረው ከ12 ሰዓት ጀምሮ ነበር። 11 ሰዓት ጀምሮ ግን ተሳፋሪዎች እዚህ ግቢ ይገኙ ነበርና ደርበው ነው
ከ4 ሰዓት ተሳፋሪዎች ጋር የወጡት ማለት ነው። ሌላው የታዘብነው ነገር ተሳፋሪዎች የትኛው ክልል ላይ በምንኛው ቀን እንደሚወጣ መረጃ የላቸውም እና የመረጃ ጋፕ አለ። በዚህ ጉዳይ ላይ አጭር ማብራሪያ እንዲሰጠን የስምሪት ክትትልና ቁጥጥር ቡድን መሪ አቶ ደረጀ ሞገስ የዚህ ግቢ አውቶቡስ መናኸሪያ ግቢ ከኔ ጋር ቆይታ ያደርጋል ማለት ነው። እንደምን ዋልክ አቶ ደረጀ? እግዚአብሔር ይመስገን። እስቲ አዲሱ አሰራር ተግባራዊ ከሆነ በኋላ ቫይረሱን ለመከላከል ምን አስተዋጽኦ አበርክቷል? እሺ አመሰግናለሁኝ። እንግዲህ ያው እናንተም የተወሰነ ለመታዘብ እንደቻላችሁት ቅድም በመጣችሁበት አግባብ ኦልሞስት ከ15 ቀን በላይ ተዘግቶ የነበረበት ሁኔታ ነበር የነበረው የሀገር አቋራጭ መናኸሪያ። እንግዲህ ምንድነው እሱ በፊት በሽታው ከመከሰቱ በፊት ኦልሞስት በአቨሬጅ በአማካኝ ከ60 ሀገር አቋራጭ ተሽከርካሪዎች በላይ በቀን እናስተናግድ ነበረ። ሆኖም ግን አሁን መመሪያውን መተግበር ከጀመርን በኋላ ይሄ ጉዳይ በግዴታ ሁላችንም መጠንቀቅ ስለሚያስፈልገን እና መመሪያው መፈጸም ስላለበት በአማካይ በቀን 22 ተሽከርካሪዎችን ብቻ ነው የምናወጣው። ይህንንም እንዴት ነው መመሪያው እንደሚያዘው ከዛ በኋላ የሚወጣ አፈጻጸም መመሪያ እንደሚናገረው ጉዞዎችን በፊት 7 ቀን ይሄድ የነበረውን መስመር አሁን በሳምንት ቢበዛ ለ3 ቀን በአማካይ አድርገን እሱንም ቢሆን በሰዓት ከፋፍለን 12 ሰዓት ላይ ማለዳ የሚወጣለ እንዲሁም 2 ሰዓት 4 ሰዓትና 6 ሰዓት እንዲወጣ አድርገን ነው አሁን ስምሪቱን እየሰጠን ያለ ነው። እስቲ አሁን ቅድም የጠቀስኳቸው ችግሮች ነበሩና እነሱን በምን አይነት መልኩ ነው ልፈቷቸው ያሰባችሁት? እናንተስ ከማህበረሰቡ ላይ ያያችሁ ችግር አለ ወይ? እንግዲህ ምን አለ መሰለሽ ችግሮቹ አሁን የሚታዩት በሁለት አይነት አግባብ ነው። የመጀመሪያው በውስጥ እዚህ መናኸሪያ ውስጥ የተለያዩ አደረጃጀቶች አሉ። የባለስልጣን መስሪያ ቤቱ ሰራተኞች እንዳሉ ሁሉ የተለያዩ ጫኝና አውራጅ ስነ ስርዓት ተቆጣጣሪ የማህበር ሰራተኞች ስምሪት ከምንላቸው ሁሉም አሉና እንግዲህ ችግሩ ሁላችንም ጋር ነው ተደማምሮ ያለው። በዋናነት ግን በተለይ የማህበር ስራ አስኪያጆች ወይንም የማህበር የተሽከርካሪ ባለ ንብረቶች እዚህ ላይ በጣም ትልቁ ሚና መወጣት አለባቸው፣ ማገዝ አለባቸው። ጓንት ከማድረግ ማስክ ከማድረግ ተሽከርካሪን ከማስረጨት ያ ማለት ዲስኢንፌክሽን ከማድረግ አንጻር በጣም ሊያግዙን ይገባል። በዚህ አግባብ ማንም ተከላካይ ማንም ቆሞ የሚያይበት አግባብ የለም። የመጣብን ጉዳይ ነው። ስለዚህ ሁላችንም ተረባርበን መተጋገዝና መስራት አለብን። እዚህ ላይ ከውስጥ ያሉ ክፍተቶች ይስተዋላሉ። ስለዚህ ሁሉም እዚህ ውስጥ የሚሳተፍ አካል አትሊስት የራሱን ቅድመ ሁኔታ በማመቻቸት ራሱን መጠበቅ ይኖርበታል ማለት ነው፣ ጥንቃቄዎችን ከማድረግ ጀምሮ። ከዛ ሲቀጥል ግን ማህበረሰቡን እኛ ነን ማስተማር ያለብን፣ ማህበረሰቡንም እኛ ሆነን መገኘት አለብን። በዚህ አግባብ ማህበረሰባችን ያው እንደ ወትሮ ነው፣ ምንም የተፈጠረም እስኪመስለው ድረስ የሚታይ ነገር የለም። ሰርግ የሚሄዳል፣ ለቅሶ የሚሄዳል፣ በዓል የሚሄዳል። በቃ አንዳንድ ጊዜ ይሄ ነገር ምንድነው እስኪ ድረስ ነውና ስለዚህ ማህበረሰባችንም ቢሆን አሁን የሆነው ነገር የትም ቦታ የምንሄደው ሰርጉም ለቅሶም ቤተሰቡም ይደርሳል። እኛ ስንኖር ነው ሁሉም ነገር ሊኖር የሚችለውና ቅድሚያ ራሳችንን ማዳን አለብን። እዛ የምንሄደውስ ምን ይዘን ነው የምንሄደው የሚለውን ነገር እርግጠኛ መሆን ስላለብን ቢያንስ ሊያግዙን ይገባል። ፕሮግራም ወጥቷል፣ በቀን ተከፍሎ በሰዓት ተከፍሎ ወጥቷል። ስለዚህ በተቻለ መጠን በዛ አግባብ የሚመጡበት ሁኔታ ቢፈጠር ለማለት ወዳለሁኝ። ዞሮ ዞሮ የግንዛቤ ችግር አለ፣ እውነት ነው። ግን ዞሮ ያው እናንተም እንደምታዩት በኢቲቪም ጭምር ፕሮግራሞቹ የሚሄዱበት አግባብ ነበረ። አዲስ ቲቪም ይሄንን ዘግቦልናል። ከዛ ውጪ ግን በሁለቱም በባለስልጣን መስሪያ ቤቱም በትራንስፖርት ሚኒስቴርም ድረገጾች ላይ እንትኑ ተለቆ ነው ያለው። እኛም እዚህ ላይ በማይክ እየተጠቀምን በር ላይ ጠዋት ግንዛቤ ለመፍጠር እንሞክራለን። ዞሮ ዞሮ ግን ስራው የፌዴራል ፖሊስ ወይም የአዲስ አበባ ፖሊስ ወይም የኛ የባለስልጣኑ ሰራተኛ ሳይሆን የሁላችንም ድምር ውጤት ስለሚሆን ሁላችንም ተጋግዘን ማድረግ ያለብንን ማድረግ አለብን ብዬ አስባለሁኝ። አመሰግናለሁ። እንግዲህ ተመልካቾቻችን ያው ቅድም እንደጠቀስኩት የተለያዩ ተሳፋሪዎች በየትኛው ቀን መጓዝ እንዳለባቸው መረጃው አይኖራቸውም እና ሚዲያዎቹ መከታተል አለባቸው። የባለስልጣኑ ዌብሳይት ላይ ደግሞ ሊስቱ ወጥቷልና እዛ ላይ በመከታተል ካላስፈላጊ እንግልት ራሳቸውን ሊያድኑ ይገባል ብዬ አስባለሁ። በ7 ሰዓትም ተጨማሪ መረጃዎችን ይዤ እቀርባለሁ። ለጊዜው እጄ ላይ ያለኝ ይህንን ይመስላል። አመሰግናለሁ ትዕግስት። በኮንስትራክሽኑ ዘርፍ የኮሮና ወረርሽኝን ስጋት ለመቀነስ እንዲቻል የከተማ ልማትና ኮንስትራክሽን ሚኒስቴር አዲስ መመሪያ ተግባራዊ አድርጓል። ሚኒስቴር መስሪያ ቤቱ በሰጠው ጋዜጣዊ መግለጫ እንዳስታወቀው ከሆነ መመሪያው የተዘጋጀው የዘርፉን ባለድርሻ አካላት በማወያየት ነው ተብሏል። የከተማ ልማትና ኮንስትራክሽን ሚኒስትሯ ኢንጂነር አይሻ መሐመድ እንዳሉት ተግባራዊ የተደረገው ይህ መመሪያ በኮንስትራክሽኑ ዘርፍ የኮሮና ስጋትን ለመቀነስ የመጀመሪያው እርምጃ ነው። አንደኛ በኮንስትራክሽን ሳይት ላይ የሰራተኞችን ጤንነትና ደህንነት የሚከታተል ባለሙያ መመደብ አለበት ብለናል። ራሱ ባለሙያው እዛ ያለውን የሰራተኞቹን ደህንነትና ጤንነት እየተከታተለ በየቀኑ ለግንባታው ባለቤት ወይ ደግሞ ግንባታውን ለሚፈጽመው ካምፓኒ ሪፖርት ያደርጋል። ሌላው የጤና ባለሙያዎቹ ደግሞ የፕሮጀክት ማኔጀሮች ጋራ በመሆን
በሰራተኛ መውጫና መግቢያ ሰዓት ላይ በጋራ በክትትል በማድረግ ለሰራተኞቹ ግንዛቤ ማስጨበጥ አለባቸው። ሲገቡና ሲወጡ ግንዛቤ እንዲኖራቸው መደረግ አለበት። በሽታው ምን እንደሆነ፣ ራሳቸው እንዴት መጠበቅ እንዳለባቸው፣ ቤተሰቦቻቸው እንዴት መጠበቅ እንዳለባቸው የግንዛቤ ስራ በተደጋጋሚ መሰራት አለበት። ሌላው ሰራተኞች ወደ ስራ ገበታቸው በሚመጡበት ጊዜ ቢያንስ በቀን 2 ጊዜ ሙቀታቸው መለካት አለበት። ሙቀታቸው ተለክቶ በሙቀት መለኪያ አዘጋጅቶ ኮንትራክተሩ ወይ ደግሞ ስራውን የሚሰራው አካል ሙቀታቸውን መለካት አለበት። ሙቀቱ ከፍ ያለ ሰራተኛ ከተገኘ ለጤና ተቋማት ሪፖርት መደረግ አለበት። መመሪያው ወደ ግንባታ የሚገቡ እቃዎች በጥብቅ እንዲጸዱ የሚያስገድድና ከግንባታ ሰራተኞች በቀር ያለ ፈቃድ ሌሎች ሰዎችን በግንባታ ቦታዎች እንዳይገቡ የሚከለክልም ነው የተባለው። በግንባታ ሳይት ላይ አስፈላጊ የሆኑ የንጽህና መጠበቂያ ማቴሪያሎች መቀረብ አለባቸው። ሌላው ከግንባታ ፕሮጀክት ወደ ግንባታ ፕሮጀክቶች ላይ ከግንባታ ሳይት ውጭ የሚደረግ ማንኛውም እንቅስቃሴ በድርጅቱ ተሽከርካሪ መሆን አለበት። ካልሆነ ግን በህዝብ ትራንስፖርት የሚጠቀሙ ከሆነ ግን በአስቸኳይ ጊዜ አዋጁ በተቀመጠው አግባብ መሰረት መሆን አለበት። ሌላው ሰራተኛው በጥግግት እንዳይሰራ ተጠጋግቶ እንዳይሰራ ሲቀባበልም ርቀቱን ጠብቆ እንዲሄድ መደረግ አለበት። በጣም አስፈላጊ ሆኖ መጠጋጋት እንኳን የሚያስፈልግ አክቲቪቲም ካለ በጥንቃቄ ሁሉም ራሱን የሚከላከሉበት አልባሳትና የተለያዩ የመከላከያ ሜካኒዝሞችን ተጠቅመው ነው ስራውን መስራት ያለባቸውና ይሄን ሁሉ የሚከታተል አካል መመደብ አለበት፣ ክትትል መደረግ አለበት። ችግሮች ሲያጋጥሙ በፍጥነት ለጤና ተቋማት ሪፖርት መደረግ እንዳለበት አስቀምጠናል። የስራ ጥግግቱን ወይ የሰራተኛውን ጥግግትም ለመቀነስ ስራዎችን በፈረቃ መሰራት አለበት። ሪፖርተራችን አዝመራው ሞሴ እንደዘገበው የኮንስትራክሽን ዘርፉ ከግብርናና አምራች ዘርፉ በተጨማሪ በመንግስት በኩል እገዛ ስራው ጠናክሮ እንዲቀጥል ይደረጋል። በዚሁ ጉዳይ ላይ ማብራሪያ ሊሰጠን ሪፖርተራችን አዝመራው ሞሴ በቀጥታ መስመራችን ላይ ነው የሚገኘው። አዝመራው፣ የኮንስትራክሽን ዘርፉ በኮሮና ቫይረስ ስርጭት ዙሪያ ምን አይነት ስጋት አለበት ነው የተባለው? ይህ ወጣ የተባለው መመሪያስ ስጋቱን እንዴት ይቀንሰዋል ተብሎ ተቀምጧል? አመሰግናለሁ ተመስገን። እንግዲህ የኮንስትራክሽን ዘርፉ ባለፉት ዓመታት ለኢትዮጵያ እድገት ከፍተኛ ጉልህ አስተዋጽኦ ማበርከቱ ይታወሳል። ይሁን እንጂ አሁን በኮሮና ወረርሽኝ ምክንያት የኮንስትራክሽን ዘርፉ አሉታዊ ተጽዕኖ ደርሶበታል ነው የተባለው። በዋናነት እንግዲህ የኮሮና ወረርሽኝ ከአሉታዊ ተጽዕኖ ያደርስባቸዋል ከተባሉ ዘርፎች መካከል የኮንስትራክሽን ዘርፉ እንዳለ ሆኖ የሌሎች ዘርፎችም አሉ። ነገር ግን በኮንስትራክሽን ዘርፉ ብቻ አንደኛ ነገር የኮንስትራክሽን ዘርፉ የሚጠቀምባቸው እቃዎች ይወደዳሉ ነው የተባለው። ምክንያቱም እንደ ፍላጎት መጠን አቅርቦት አይኖርም ነው የተባለው። ሁለተኛው ነገር ደግሞ የዋጋ ጭማሪም ይኖርባቸዋል ተብሏል። ስለዚህ እንደሚፈለገው የኮንስትራክሽን ዘርፍ የተሰማሩ አካላት እነዚህን እቃዎች አግኝተው ወደ ስራ ባለማስገባታቸው ምክንያት ኮንስትራክሽን ዘርፉ ሊጎዳ ይችላል ነው የተባለው። ሌላው ነገር ደግሞ በኮንስትራክሽን ዘርፍ የተሰማሩ ሰራተኞች የኮሮና ወረርሽኝን በመፍራት ምክንያት ከቤታቸው ላይ ወጡና ወደ ስራ ላይ መጡ ይችላሉ ነው የተባለው። ስለዚህ እነዚህን ነገሮች አስታርቆ ዘርፉን የተሻለ አድርጎ ለማስቀጠል እንግዲህ የኮንስትራክሽን ሚኒስቴር የቤቶችና ኮንስትራክሽን ሚኒስቴር ማለት ነው አዲስ መመሪያ ማውጣት አስፈልጎታል። እነዚህ መመሪያዎች ምናልባትም እንግዲህ የኮንስትራክሽን በተቋራጮች አካባቢ የጤና ባለሙያዎችን በማሰማራት በየዕለቱ በኮንስትራክሽን ዘርፍ የተሰማሩ ባለሙያዎችን በሙሉ እንዲከታተሉና በየቀኑ ከጤና ጥበቃ ሚኒስቴር ጋር የዚህ የበሽታ ስጋት ያለባቸውን አካላት እየተነጋገሩ በዘርፉ ላይ ኮሮና ቫይረስ ትልቅ ተጽዕኖ እንዳያሳድር የማድረግ ኃላፊነት አንዱ የመመሪያው አካል ሆኗል ተብሏል። ከዛ በተጨማሪ በኮንስትራክሽን ዘርፍ የሚሰማሩ ባለሙያዎች እነዚህ የጉልበት ሰራተኛ የምንላቸው ማለት ነው የሰርቪስ አገልግሎትም እንዲያገኙ መመሪያው አሁን አስገዳጅ ሆኖ ወጥቷል ማለት ነው። ስለዚህ በታክሲ እንደውም በተለያዩ ባሶች የሚኖረውን መጨናነቅም ያስቀራል፣ እነሱንም ከስጋት ያድናቸዋል ማለት ነው። ስለዚህ ኮንስትራክሽን ዘርፉ በአነስተኛ ገቢ ያላቸውን አካላት የሚደግፍ ሆኖ እንዲቀጥል የአዲሱ መመሪያ
መመሪያ አስፈላጊ ነው የተባለው። በኮንስትራክሽን ዘርፉ ላይ የተሰማሩ ተቋራጮችና አማካሪዎችም በዚህ ዘርፍ ላይ የሚስተዋሉ የኮሮና አጋላጭ የሆኑ ምክንያቶችንና ድርጊቶችንም እየተከታተሉ እርምት እንደሚሰጡ ነው የተገለጸው። የኮንስትራክሽን ሚኒስትርም ይህንን ነገር በንቃት እየተከታተለ በየጊዜው እየገመገመ አስፈላጊውን እርምጃ ይወስዳል ነው የተባለ። እንደሚታወቀው የኮንስትራክሽን ዘርፍ በኢትዮጵያ እድገት ላይ ትልቅ አስተዋጽኦ እንዳለው በመታመኑ ከግብርናና ከአምራች ዘርፉ በተጨማሪ ኮንስትራክሽን ዘርፉ በዚህ በኮሮና ወረርሽኝ ወቅት እንኳ ባለው አቅም እየሰራ እንዲቀጥል ነው የተደረገው። ይህ እንግዲህ ለሀገር ካለው አጠቃላይ የእድገት ምጣኔ አስተዋጽኦ አንጻር የሚመዘን ነውና ዘርፉ በዚህ መልኩ መቀጠል አለበት ነው የተባለ። ስለዚህ አዲስ መመሪያዎቹ ለሰራተኞችም ለኮንስትራክሽን ዘርፉም እንደ አዲስ አስተዋጽኦ እያበረከቱ ዘርፉን እንዲቀጥል የሚያደርጉ ናቸው ተብሏል። ስለዚህ የኮንስትራክሽን ዘርፉ አማካሪዎችም እንደገና ደግሞ የዘርፉ የተለያዩ ማህበራትም በመግለጫው ላይ ዛሬ ተገኝተው ነበር። ይህንን ኃላፊነት ተወጣው ከመንግስት ጋር በጋራ እንደሚሰሩና በቀጣይም የኮንስትራክሽን ዘርፉን ከኮሮና ወረርሽኝ ነፃ ለማድረግ ወይም ደግሞ ያለውን አደጋ ለመቀነስ አብረው እንደሚሰሩ ነው የገለጹ። ስለዚህ በቀጣይ እንግዲህ ኮንስትራክሽን ዘርፉ ባለበት አቅምና ባለው አቅምና በሚኖረው የሀገራዊ አስተዋጽኦ እንዲቀጥል ይፈለጋል። ይህን ለማድረግ ደግሞ በጋራ እንደሚሰሩ ነው የተገለጸው። በዚህ ዙሪያ ላይ ተከታታይ ማብራሪያዎችና መግለጫዎችም እንደሚሰጡ ተገልጿል። ለአሁን ያለኝ መረጃ ይሄ ነው። ተመስገን። አመሰግናለሁ አዝመራው። አርሶ አደሮች ርቀታቸውና ንጽህናቸውን በመጠበቅ ራሳቸውን ከኮቪድ-19 ኮሮና ቫይረስ በሽታ እንዲከላከሉ የግብርና ሚኒስትሩ ኡመር ሁሴን ተናገሩ። ሪፖርተራችን ይድነቃቸው ሰማው ከሚኒስትሩ ጋር ቆይታ አድርጓል። የሚያቀርበው ተስፋዬ ጫኔ ነው። የግብርና ሚኒስትሩ አቶ ኡመር ሁሴን ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ የአርሶ አደሩን ምርትና ምርታማነት ለማሳደግ የተለያዩ ስራዎች እየተሰሩ ነው ብለዋል። በቀጣይ የበልግና የመኸር ወራትም የግብርና የግብአት አቅርቦትን ለማሟላት ስራዎችም እየተከናወኑ መሆኑንም ጠቁመዋል። የማዳበሪያ አቅርቦትን በተያዘለት ጊዜ ለማሰራጨት ጥረት እየተደረገ ነው ያሉት አቶ ኡመር አርሶ አደሩም በአፋጣኝ ግብአቱን እንዲረከብ አሳስበዋል። የግብአት አቅርቦትን በሚመለከት ያው ዋናው የማዳበሪያ አቅርቦት ነው። እሱ የሚቀርበው በፌዴራል ነው። እስካሁን ድረስ ያለው አቅርቦት ያደረውን ጨምሮ የአምናውን ያክል የሚሆን ቀርበዋል። ከአጠቃላይ ደግሞ ስናይ ወደ ያደረው ሲጨመርበት ወደ 70 በመቶ አካባቢ ነው የሚደርሰው። ያኛው ደግሞ 50 ቤት ነው ያለው ከዘንድሮ። ዋናው ነገር የቀረበው ማዳበሪያ ክልሎች ደግሞ ማድረግ ያለባቸው አሁን በቪዲዮ ኮንፈረንስ በየሳምንቱ እየተገናኘን እየሰራን ያለ ነው። ቶሎ ከስርስር መስጠት መቻል አለባቸው። መከማቸት የለበትም። አርሶ አደሩ ማዳበሪያውን እንደ ድሮ ሰኔ ወስዳለሁ የሚል አይነት ነገር መኖር የለበትም። ያ ከሆነ ለበሽታው ተጋላጭ ነው የሚሆነውና አሁን ሰልፍ ሳይኖር ሁሉም አርሶ አደር ወደ ቦታው ተራ በተራ መጥቶ በሚወጣለት ፕሮግራም መሰረት መውሰድ መቻል እንዳለበት፣ ወደ አርሶ አደሩ አቅራቢያ ደግሞ ማድረስ እንዳለባቸው ከክልሎች ጋር እየተመካከልንበት ነው ያለ ነው። የግብርና ባለሙያዎችም ለአርሶ አደሩ ሙያው ድጋፍ በማድረግ ኃላፊነታቸውን እንዲወጡም አቶ ኡመር ሁሴን አሳስበዋል። ትልቁ ኃላፊነት ያለው ባለሙያው ላይ ነው። አርሶ አደሩ አሁን መጥቶ መውሰድ እንዳለበት መንገር አሁን ነው። ብዙ የግንኙነት ስርዓቶችን ዘርግተናል። በሚዲያ ስንል የክልል ሚዲያ አለ፣ የፌዴራል አለ፣ ሬዲዮ አለ፣ ቴሌቪዥን አለ። እንደገና ደግሞ ቀጥታ የስልክ መስመር ደግሞ ተጠቅሞ ይሄን ነገር ከሰሩ በእርግጠኝነት በሚቀጥሉት 2 ወራት እስካሁን የገባው ከስር ይነሳል። አዲስ የሚገባውን ደግሞ ቀጥሎ መውሰድ ይችላሉ። ወቅቱ የኮሮና ቫይረስ ወረርሽኝ ስጋት የጣለበት መሆኑን ያብራሩት ሚኒስትሩ አርሶ አደሩ ርቀቱንና ንጽህናውን በመጠበቅ ራሱን ከበሽታው ሊከላከል ይገባልም ብለዋል። ወቅቱ ላይ አርሶ አደሩ ትኩረት ሰጥቶ በፊት ከሚሰራ በላይ እንጂ ባነሰ መስራት የለበትም። ይህን ሲያደርግን ከበሽታ ራሱን ጠብቆ መሆን አለበት። እንደ በፊቱ በደቦ በጅጊ ምናምን አንድ ላይ መጥቶ መስራት አይቻልም። በቤተሰብ ነው ማምረት ያለባቸው። አብሮ ቢኖር አንድ ቤተሰብ በዛ ቤተሰብ ማሳ ላይ ተረባርቦ ነው መስራት ያለበት። ሁለተኛ ደግሞ ወደ አንድ ማዕከላትን በሚመጡበት ጊዜ በተለይ ምርቶቻቸውን ሲያወጡ ጥንቃቄ ማድረግ መቻል አለባቸው። የኮሮና ቫይረስ ኮቪድ-19 በሀገሪቱ ኢኮኖሚ ላይ የሚያደርሰውን የከፋ ጫና ለመከላከል
አስፈላጊ እርምጃዎችን መውሰድ እንደሚገባ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። የሰራተኞችን የስራ ዋስትናን ማስጠበቅ፣ ዘላቂ በሆነ መልኩ ገቢ እንዳይቋረጥ ማድረግና እጅግ ተጋላጭ የሆኑትን የማህበረሰብ ክፍሎች ተደራሽ የሚያደርጉ አሰራሮችን ማስፋፋት ያስፈልጋልም ነው ያሉት። በተጨማሪም የመሰረታዊ አቅርቦቶችን የግብይት ስርዓት ማረጋጋት እንዲሁም ደግሞ ለአምራች ዘርፎች ድጋፍ ማድረግ ያስፈልጋል ሲሉም ተናግረዋል። ለምግብ ዋስትናችን የግብርናውን ዘርፍ አምራችነት ማረጋገጥ ወሳኝነት አለው ያሉት ጠቅላይ ሚኒስትሩ ምንም አይነት የአቅርቦት እጥረት እንዳይከሰት የማዳበሪያ፣ የምርጥ ዘር እንዲሁም የጸረ ተባይ መድኃኒቶች አቅርቦት ሳይቆራረጥ እንዲቀጥል ለማድረግ ይሰራልን ብለዋል። የኢኮኖሚውን ዘርፍ መዳከም ሊያራዝሙ ከሚችሉ ሁኔታዎች አንዱ ተመጣጣኝ የሆነ የህብረተሰብ ጤና እርምጃ ለመውሰድ እንደሆነ የተናገሩት ጠቅላይ ሚኒስትር አብይ አህመድ ለኢኮኖሚ መረጋጋት ሲባል በሕክምናው ዘርፍ ላይ ከፍተኛ መዋለ ንዋይ በማፍሰስ ተመጣጣኝ የመከላከል እርምጃ መውሰድ እንደሚቀጥል አረጋግጠዋል። መረጃው የተገኘው ከጠቅላይ ሚኒስትሩ የፌስቡክ ገጽ ነው። በኢትዮጵያ ካሉት 46 የመንግስት ከፍተኛ ትምህርት ተቋማት መካከል 7ቱ ወደ 8000 ሰዎችን በለይቶ ማቆያነት ማስተናገድ የሚችሉ ቦታዎችን ማዘጋጀታቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አስታወቀ። የኮሮና ቫይረስ ኮቪድ-19 ወረርሽኝን ለመከላከል የተቋቋመው የሚኒስትሮች ኮሚቴ አባላት በፌዴራል ቴክኒክና ሙያ ማሰልጠኛ ኢንስቲትዩትና በአዲስ አበባ ዩኒቨርሲቲ የተዘጋጀውን ለይቶ ማቆያ ጎብኝተዋል። ለዜናው ዝርዝር ዋለልኝ ታምር። የኮሮና ቫይረስ ወረርሽኝን ለመከላከል የተቋቋመው የሚኒስትሮች ኮሚቴ አባላት በፌዴራል ቴክኒክና ሙያ ማሰልጠኛ ኢንስቲትዩትና በአዲስ አበባ ዩኒቨርሲቲ የተዘጋጀውን ለይቶ ማቆያ ጎብኝተዋል። ከተለያዩ አካባቢ በርካታ ተማሪዎች ተቀብሎ ሲያስተምር የቆየው ኢንስቲትዩቱ ለለይቶ ማቆያነት መዋል የሚችሉ የተማሪዎች ማደሪያዎችን አዘጋጅቷል። የኢንስቲትዩቱ ዋና ዳይሬክተር አቶ ተሻለ በሬቻ በዚሁ ጊዜ እንዳሉት ኢንስቲትዩቱ ከ2000 በላይ ሰዎች በለይቶ ማቆያነት ለማገልገል ዝግጁ ነው። ሰዎቹ በኢንስቲትዩቱ ውስጥ በሚቆዩበት ጊዜም አስፈላጊው ነገር እንዲደረግ የሚያስተባብር ቡድን መቋቋም ገልጸዋል። በአጠቃላይ የኢንስቲትዩታችንን ካፓሲቲ በምናይበት ጊዜ እስከ 2000 ሰዎችን በአንድ ጊዜ ኳራንቲን ማድረግ የሚችል አቅም አለው። ለዚህ ፐርፐዝ የሚያገለግሉ ፋሲሊቲዎች ለምሳሌ እንደ ምግብ ቤት፣ ክሊኒክ እና ደግሞ ሌሎች የንጽህና አገልግሎቶች በአግባቡ የተደራጁ ናቸው። የሳይንስና ከፍተኛ ትምህርት ሚኒስትሯ ፕሮፌሰር ሂሩት ወልደማርያም በበኩላቸው እስካሁን ለ8000 ሰዎች የሚሆን ማቆያ ስፍራ በትምህርት ተቋማቱ ተዘጋጅቷል ብለዋል። በእነዚህ ተቋማት ከመኝታ ውጭ የምግብ፣ የንጽህናና የሌሎች ተጓዳኝ አገልግሎቶችም እንደ አስፈላጊነቱ ዝግጁ መሆናቸውን ገልጸዋል። በአጠቃላይ አሁን ላይ ከ6000 ሰው በላይ በከፍተኛ ትምህርት ተቋሞቻችን አገሪቷ ውስጥ ባሉት እየተስተናገደ ይገኛል። ይሄም እንግዲህ የፌዴራል ቴክኒክና ሙያ ማሰልጠኛ ተቋም አሁን ዞረን እንዳየ ነው መኝታ ቤቶች አሉት። ጥሩ ምቹ የሆኑ ሰፋ ያሉ ክፍሎች ያሉት እና ወደ 2000 ሰው ሊያስተናግድ የሚችል አቅም እንዳለ አይተናል። አስፈላጊ ሆኖ በሚገኝበት ወቅትም ተቋማቱ ያላቸውን አቅም በሙሉ ለመጠቀም ዝግጁ መሆናቸውን ጨምረው ተናግረዋል። ከ2000 በላይ ሰዎች በለይቶ ማቆያነት እያስተናገደ ያለው የአዲስ አበባ ዩኒቨርሲቲ አስፈላጊውን ነገር ሁሉ አሟልቶ አገልግሎት እየሰጠ እንደሆነ ገልጿል። የዩኒቨርሲቲው ፕሬዚዳንት ፕሮፌሰር ጣሰው ወልደሃና እንደሚሉት ዩኒቨርሲቲው የኮሮና ቫይረስ ወረርሽኝ ኢትዮጵያ መግባቱ ከተገለጸበት ጊዜ አንስቶ የተለያዩ ስራዎችን እየሰራ ይገኛል። በዚህም ወቅት ዩኒቨርሲቲው ከውጭ የሚገቡ አቅም የሌላቸው ዜጎች መንግስት ባስቀመጠው መሰረት አስፈላጊውን አገልግሎት በዩኒቨርሲቲው ለይቶ ማቆያ እንዲያገኙ እየተደረገ መሆኑን ተናግረዋል። 2 የአይዞሌሽን ሴንተር አዘጋጅተን ለጤና ጥበቃ ሰጥተናል። አንድ በሰፈረ ሰላም፣ ሁለተኛ ደግሞ በዚህ በቴክኖሎጂ ኢንስቲትዩት ሰጥተናል። ሌሎቹ በኤአይቢሲ ግቢ፣ በ4 ኪሎ ግቢ፣ በኤፍቢኤ፣ በአርት በዋናው ግቢ ያሉት ደግሞ አሁን በአሁኑ ሰዓት ለኳራንታይን ሴንተር በመፍቀድ በአሁኑ ሰዓት ሁሉም ዶርሚተሪዎች ከውጭ በመጡ በ14 ቀን ኳራንቲን መሆን ባለባቸው ሰዎች ተይዟል። ለነዚህ የምግብ አገልግሎት፣ የንጽህና አገልግሎት ዩኒቨርሲቲው እያዘጋጀ እየሰራ ይገኛል። ባለፈው ቅዳሜ የኮሚቴው አባላት የሆኑት ፕሮፌሰር ሂሩት ወልደማርያም፣ ጠቅላይ አቃቢ ሕግ አዳነች አበቤና የማዕድንና ነዳጅ ሚኒስትር ዶክተር ሳሙኤል ወርቃቶ እያንዳንዳቸው የአንድ ወር ደመወዛቸውን አዋጥተው 10 በጎችን በአዲስ አበባ ዩኒቨርሲቲ በለይቶ ማቆያ አገልግሎት እየሰጡ ላሉ ባለሙያዎች ለበዓል መዋያ እንዲሆን አበርክተዋል። የከፍተኛ ትምህርት ተቋማት በዚህ ጊዜ ወረርሽኙን ለመከላከል እያደረጉ ያለው አስተዋጽኦ እጅግ ያስመሰግናቸዋል ነው ያሉት ጠቅላይ አቃቢ ሕጓ ወይዘሮ አዳነች አበቤ። እንደ ጠቅላይ አቃቢ ሕጓ ገለጻ ተቋማቱ የለይቶ ማቆያ ማዕከል ከመሆን ባለፈ አስፈላጊውን ነገር እያሟሉ በመሆኑ ሊመሰገኑ ይገባል። ለዚህ ስራቸው በኳራንቲን ብሔራዊ ኮሚቴ ስም እጅግ አድርጌ ላመሰግናቸው እወዳለሁ።
በዚህ ችግር ወቅት ችግራችንን ለመቅረፍና ይህንን ችግር ለመሻገር ትልቅ የሀገር ባለውለታ እንደሆኑ በዚሁ አጋጣሚ ማንሳት ፈልጋለሁ። ይህንን አገልግሎታቸውን አጠናክረው እንዲቀጥሉና ችግሩን ለመሻገር የጀመርነው ርብርብ በጋራ እንድናሳካውላለን። ኢቲቪ 4 ማዕዘን እንደቀጠለ ነው። በሶማሌ ክልል የኮሮና ቫይረስ ስርጭትን ለመከላከል የተለያዩ ተግባራት እየተከናወኑ ነው። በዚህ ጉዳይ ላይ ታዲያ ተጨማሪ መረጃ ሊሰጡን የሶማሌ ክልል ጤና ቢሮ ኃላፊ የሆኑት ዶክተር ዮሱፍ መሐመድ በቀጥታ የስልክ መስመራችን ላይ ይገኛሉ። ዶክተር ዮሱፍ እንደምን ዋሉ? ሰላም ደህና ዋላችሁ። እንዴት ነው? ይመስገን ሰላም ነን። በሶማሌ ክልል የቫይረሱን ስርጭት ለመከላከልና ለመቆጣጠር ምንድነው እየሰራችሁ ያላችሁት? እንግዲህ በአጠቃላይ እንደ ሀገር ደረጃ እንደሚደረገው አንድ የክልል ኮሚቴ በፕሬዚዳንቱ በሚመራ ተቋቁሞ የተለያዩ ሰብ ኮሚቴዎች በስሩ ተቀምጦ የተለያዩ ስራዎችን እየተሰራ ነው የሚገኘው። ስፔሻሊ ነው የምመራው የጤናና የኳራንቲን ኮሚቴው አጠቃላይ ከተለያዩ ሀገሮች የምንዋሰን ቦርደር ስላለ እኛ ከዜጎች በሚመለሱበት ሰዓት ተገቢውን ኳራንቲን አገልግሎት የሚያገኙበት የጤና ቼኩን የሚዘጋጅበት ሁኔታ፣ ስለዚህ እነኛን እያዘጋጀን ኦልሞስት እየሰራን ያለው። በተለየ ደግሞ ህብረተሰቡን በአዌር በማድረግ ወይም ማሲቭ የሆነ ማስ ሚዲያን በመጠቀም ወይ የተለያዩ ሁኔታዎችን በመጠቀምም ህዝቡ ስለ በሽታው እንዲያውቅ እንዲጠነቀቅ የተለያዩ በዚህ በበሽታው ከተከሰተ ደግሞ ሊመጣ የሚችለውን የኢኮኖሚም የሌላም ጫና ለመቀነስ ኦልሞስት ለዛም ጥናት እያደረገ ያለ ኮሚቴ ያለ። እንዴት መከላከል ይቻላል፣ ህዝቡ እንዴት ራሱ በራሱ መረዳዳት ይችላል፣ የጤና ባለሙያዎችንም በማሰልጠን የጤና ተቋማቶችን በማዘጋጀት የተለያዩ ቦታዎች ላይ ያው እንደሚታወቀው ክልሉ ሰፊ ነው። ሰፊም ከመሆኑም አንጻር ጅጅጋ ላይ፣ ቀብሪ ዳሃር ላይ እና ዶሎ አዶ ላይ 3 ትሪትመንት ሴንተሮችን አዘጋጅተን እነሱም ኢኪፕ በማድረግ አስፈላጊውን ግብዓቶች በማሟላት እንግዲህ እየሰራን ያለ ነው። ያ ዋናው ግን እንደ ክልል ያየነው መከላከሉ ላይ ነው። ህብረተሰቡን ማስተማር፣ አርብቶ አደሩ ማህበረሰብ ደግሞ አብዛኛው ያው በተለያዩ ግዛቶች እየወጣ የሚወጣ ነው። አሁን ባለው ሁኔታ ደግሞ ጎረቤት ሀገሮች ላይ ኬዞች እየጨመሩ ነው ያሉት። ጅቡቲ ላይም፣ ሶማሊያ ላይም፣ ኬንያ ላይም ህብረተሰቡ የተሳሰረ ነው ኢኮኖሚካሊም ሶሻሊም። ስለዚህ ያን ሁሉ ትንሽ ከበድ ያደርገዋል። ግን ያንን ተቋቁሞ ለመስራት እየተሞከረ ነው ያለው። ከባለፈው እሑድ ጀምሮ ደግሞ ጅጅጋ ከተማ ላይ ቤት ለቤት ሰርቬላንስ እና አዌርነስ ስቴሽኑንም እየሰራን ያለ ነው። እንግዲህ ኦልሞስት 3ኛ ቀን ይዟል። ጥሩ ነው ያለው። ስለዚህ ከዚህ የምንወስደውንም ልምድ ወደ ሪስክ ወደሚባሉት ከተሞችና ድንበር ጠረፍ አካባቢዎች ለመውሰድ ነው እየወሰድን ያለ ነው። ስለዚህ በአጠቃላይ አጠናክረን እየቀጠልን ያለ ነው እንግዲህ እንደክልል። መልካም ዶክተር ዮሱፍ መሐመድ እንግዲህ በቀጣይ ምን ያህል ውጤታማ ሆነ፣ ምን ተግዳሮቶች አጋጠማችሁ የሚለውን የምናየው ይሆናል። ለአሁኑ በቀጣይ የስልክ መስመር ተገኝተው ለሰጡን ምላሽ የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዮሱፍ መሐመድ አመሰግናለሁ። የኮሮና ቫይረስ ስርጭትን ለመከላከል በ1.8 ሚሊዮን ብር ወጪ የተገዛ ሳሙና ለተለያዩ ወረዳዎች ማከፋፈሉን ራያ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው ለለይቶ ማቆያ የሚሆኑ 7 ህንፃዎች ማዘጋጀቱን ነው ፕሬዝዳንቱ ፕሮፌሰር ታደለ ደጀኔ ለኢቲቪ የተናገሩት። ሙሉጌታ ተስፋዬ ራያ ዩኒቨርሲቲ የኮሮና ቫይረስ ስርጭትን ለመከላከል በ1.8 ሚሊዮን ብር ወጪ የተገዛ የንጽህና መጠበቂያ ሳሙና ለአካባቢው ማህበረሰብ ድጋፍ አድርጓል። ድጋፉ የትግራይ ደቡባዊ ዞን አጎራባች የአማራና አፋር ክልል ወረዳዎችም እንደሚያጠቃልል የዩኒቨርሲቲው ፕሬዚደንት ፕሮፌሰር ታደሰ ደጀኔ ተናግረዋል። 200 ሺህ በቁጥር ማለት ነው ሳሙናዎች ገዝተን ለደቡብ ትግራይ፣ ለደቡብ ምስራቅ ትግራይ፣ አፋር 2 ወረዳዎች ዞን 2 እና ዞን 4 ለዋግ ህምራ እንዲሁም በአካባቢያችን ለሚገኘው ደግሞ ለራያ ቆቦም ይህንን ለማሰራጨት ግዢው ተፈጽሟል። በተለይ ሳሙና ግዢ ተፈጽመን ያለ ነው። በአሁኑ ሰዓት ዜጋን ካላገዘው ምን አማራጭ የለም። ተጋግዘን ለመስራት ዩኒቨርሲቲውም እንደ ማህበረሰቡ አካል ሆኖ እየሰራ እንገኛለን። ዩኒቨርሲቲው በዞኑ የተለያዩ ከተሞች በመናኸሪያ አካባቢ ይሰሩ የነበሩ ወጣቶችም እያገዘ ይገኛል። 7 ህንፃዎች ደግሞ ለለይቶ ማቆያ ማዘጋጀቱን ፕሮፌሰር ታደሰ ተናግረዋል። እርግጥ ኳረንታይን ሴንተር ላይ የተማሪዎች አልጋ
መጠቀም እንችላለን። 6 ተማሪ የሚይዘውን አንድ ሰው ብቻ ለማስገባት ማለት ነው። እንደዛ ነው ያስተምሩ አንድ ክፍል ውስጥ። በኳረንታይን ሴንተሮች ግን አሁን የሚያስፈልገን የሆስፒታል አልጋ ግን ለጤና ቢሮ ጠይቀን ጤና ቢሮም በቅርብ ቀን እነዚህ እቃዎች በሙሉ ይመጣሉ። ስለዚህ ለዚህ የሚያስፈልገው ፍራሽም ለዚህ የሚያስፈልገው ተጨማሪ አንሶላዎችና ብርድ ልብሶችም ያሟል። በእኛ በኩል አሁን ለጊዜው ምንድን ያደረግነው 500 አንሶላና 500 ብርድ ልብስ ገዝተን አዘጋጅተናል። ከጤና ቢሮም አሁን ተጨማሪ ስራዎች እየሰራን ያለው 500 ሊትር ሳኒታይዘር በማዘጋጀት ለማከፋፈል መዘጋጀቱን በመግለጽ ማህበረሰቡ ይህንን በሽታ አቅልሎ ሊመለከተው እንደማይገባና ሳይዘናጋ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ አክለዋል። አሁን እኔ ራሴን እንኳን ማመን የለብኝም እንኳን እኔ ጋር ያለው ጓደኛ እንኳን ዛሬ ቀን ከማንካ ቆይቶ እንደመጣ ማላውቀው የብዙ ሰዎች ችግር ግን ምንድን ያለው ትንሽ በሽታው የለም ዝም ብሎ ነው የሚባል አይደለም። ስለዚህ ህብረተሰቡ አሁን ካልነቃ ከባድ ነው። በተለይም ወደ ገጠሪቱ ኢትዮጵያ ከገባ አለቀል። ወደ ገጠሪቱ ኢትዮጵያ ብሄር ግን አንደኛ አኗኗራችን ሁሉ ሰው ያውቀዋል። አንድ ቤት ላይ አንድ ክፍል ውስጥ 5 6 7 8 9 ድረስ ይሆናል። መመለስ የሚችል አይደለም፣ አይታይም። ምልክቱም የሚገለጸው ኋላ ነው። ስለዚህ ማህበረሰቡ የግድ ሊጠነቀቅ ይገባዋል። የትዕምት እህት ኩባንያዎቹ ጉና ንግድ ስራዎችና ማጮ ፖርቲክል ቦርድ ፋብሪካ ግምቱ 549 ሺህ የሆነ ሳሙና፣ ሳኒታይዘርና የአፍና አፍንጫ መሸፈኛ ለደቡባዊ ዞን ድጋፍ አድርገዋል። እንደ ሀገር ይሁን እንደ ክልል መከላከል ላይ ትኩረት አድርገን መስራት ስላለብን ሁሉም አካል ይህንን ተረድቶ የድርሻውን እንዲወጣ በመከላከል ስራው ላይ የድርሻውን እንዲወጣ ነው ምክራችንን መለገስ የምንፈልገው። ከዓላማቸው አንጻርም ድርጅቶች የተቋቋሙበት ዓላማ እንደነዚህ አይነት ችግሮች ሲያጋጥሙ ለህብረተሰቡ ቀድሞ በመድረስ ድጋፋቸውን ለማበርከት ሲያደርጉት የነበረው እንቅስቃሴ አካል ነው ማለት ነው። የዞኑ ኮማንድ ፖስት ሴክሬታሪያት አቶ ሀፍቱ ኪሮስ ድጋፉ ቫይረሱን ለመከላከል አስተዋጽኦ ይኖረዋል ብለዋል። ዛሬ የተሰጠንም ለመከላከል ስራ ላይ የሚውሉ እቃዎች ናቸው ማለት ነው። ስለዚህ እንደኛ አንዱ መከላከላችን በቀጥታ ንጽህናን መጠበቅ፣ ፊዚካል ዲስታንስ ወይም አካላዊ ርቀትን ከመጠበቅና ሰፋ ያሉ በተለይም ከሃይማኖት ጋር የተሳሰሩ ነገሮች አሉ፣ እነሱን የመከላከል ነው። ለነዛ በጣም ጠቃሚ ነው ብዬ ነው የማስበው። ለኢቲቪ ዜና ሙልጌታ ተስፋይ ማይጨው። ከኮሮና በሽታ ለመጠንቀቅ የሚረዱ ምክርና መመሪያዎችን በመተግበር በሽታውን የመከላከል ኃላፊነታችንን በመወጣት ላይ ነን ሲሉ የጋምቤላ ክልል ነዋሪዎች ተናገሩ። ለዜናው ዝርዝር ሚፍታህ አብዱል ቃድር። በጋምቤላ ክልል የኮሮናን ወረርሽኝ አስቀድሞ ለመከላከልና የሚያስከትለውን ማህበራዊና ኢኮኖሚያዊ ተጽዕኖ ለመቀነስ የቅድመ ጥንቃቄ ተግባራት በመከናወን ላይ ናቸው። በክልሉ የጋምቤላ ከተማ ነዋሪዎች የኮሮና ቫይረስ ወደ ክልሉ እንዳይዛመት በጤና ባለሙያዎች የሚሰጡ ምክር ሀሳቦችንና መመሪያዎችን በመተግበር ላይ መሆናቸውን ገልጸዋል። ይህ በሽታ ጊዜያዊ ነው። ዛሬ አካላዊ ንክኪ ባለማድረግና ምክሮችን ስራ ላይ በመዋል ከበሽታው እየተጠነቀቅን ነው። ነገ በሽታው ሲያልፍ ደግሞ እንደ ባህላችን ተቀራርበን መኖር እንችላለን። ስለዚህ በሽታው ጊዜያዊ መሆኑን ተረድተን ለጤናችን ቅድሚያ መስጠት ይኖርብናል። የከተማው ነዋሪዎች አክለው እንደተናገሩት የኮሮናን ወረርሽኝ ለመከላከልና የከፋ ጉዳት ሳያደርስ ለመቆጣጠር የወጣው የአስቸኳይ ጊዜ አዋጅ ራስንና ሌሎችን ከበሽታው ለመታደግ የሚያስችል ዛሬን ተሻግረን ነገን ለማየት የሚረዳ ስለሆነ ካለመዘናጋት ሊተገበር ይገባል ብለዋል። ሰዎች ሳይነካኩ እንዲህ እንደተራራቁ ሳይቀራረቡ ተለያይቶ የሚቀሩበት አይደለም። ማንም ከማንም ጋር ተኮራርፎ አዝኖ በዚህ የሚቀር ነገር የለም። ሞትም አለ አይደል? ይሄንን ዝቅ ብለን ፈጣሪ ፊት ንሳ እየገባን የምናሳልፍ ነገር ነው። በትህትና መቀበል ነው። የኮሮና በሽታ እጅግ አሳሳቢ በመሆኑ በበዓል ሰሞኑም ሆነ በሌላ ጊዜ በሽታው እንዳይዘን መጠንቀቅ አለብን። ስራ ውለን ወደ ልጆቻችን ስንመለስ እጃችንን ታጥበን እየገባን ነው። ስንንቀሳቀስም አካላዊ ርቀታችንን በመጠበቅ ነው። መሆን የሚገባውም ይህ ነው ብዬ አምናለሁ። የጋምቤላ ክልል የጤና ቢሮ ኃላፊ አቶ ካንጋልዋክ በበኩላቸው በክልሉ በሽታውን የመከላከል ጥረት አበረታች ደረጃ ላይ መሆኑን በመግለጽ በአንጻሩ ግን ህብረተሰቡን ለማዘናጋት በአንዳንድ የማህበራዊ ሚዲያ ድረገጾች የሚቀርቡ ተጨባጭ ያልሆኑ መረጃዎች ስላሉ ከጤና ባለሙያዎች የሚሰጡ ምክሮች ብቻ ተግባራዊ በማድረግ ሁሉም የበኩሉን ድርሻ መወጣት እንዳለበት አሳስበዋል። ኮቪድ በሞቃታማ አካባቢ ኤግዚስት ማድረግ አይችልም የሚል የተሳሳተ ፐርሰፕሽኖች አሉ። ይሄንን ግን በሳይንስ ሙሉ በሙሉ የተረጋገጠ አንዲት የተባለ ነገር የለም። ምሳሌ አሁን ብንወስድ አሁን ሚድል ኢስት ወይንም እነ ሳውዲ አረቢያ፣ ኢራቅ፣ ኢራን እነዚህን ስናይ አብዛኛው አሁን ኮቪድ-19 በጣም እያጠቃቸውና ብዙ ሰው እየሞተባቸው ነው። ነገር ግን ከጋምቤላ በላይ እስከ 50
የሚደርስ የሙቀት መጠን ያለባቸው ነው። ስለዚህ አሁን እየተባለ ያለው ነገር ትክክል እንዳልሆነ ማህበረሰብ በዚህ ምሳሌ መውሰድ ይችላል። ህዝብን በተሳሳተ አንግል እንዳይሄድ በርካታ የቅስቀሳ ስራ ሰርተናል። በጋምቤላ የኮሮናን ቫይረስ ስርጭት ለመከላከል ታስቦ የማህበረሰቡን ግንዛቤ ለማዳበር ከሚሰጡ ምክሮች በተጨማሪ በክልሉ 7 የለይቶ ማቆያና የማከሚያ ስፍራዎች መዘጋጀታቸውን አቶ ካን ተናግረዋል። ለዘገባው ሚፍታ አብዱልቃድር ጋምቤላ። ያሉበት ሁኔታ ለኮሮና ቫይረስ አጋላጭ በመሆኑ የተነሳ መንግስት ወደ ሀገራቸው እንዲመለሳቸው በሳዑዲ አረቢያ እስር ቤቶች የሚገኙና ኢቲቪ ያነጋገራቸው ኢትዮጵያውያን ጠየቁ። በየመን በኩል ወደ ሳዑዲ አረቢያ ለመግባት ሲሞክሩ የነበሩ በሺዎች የሚቆጠሩ ኢትዮጵያውያን ለኮሮና ቫይረስ በሚያጋልጥ ሁኔታ ዳያርና ጅዛን በተባሉ እስር ቤቶች እንደሚገኙም ገልጸዋል። ሪፖርተራችን እዮም ሞገስ ያነጋገራቸው 4 እስረኞች የኢትዮጵያ መንግስት ወደ ሀገራቸው የሚመለሱበት ሁኔታ እንዲያመቻች ጠይቀዋል። እኛ የመጣነው ከየመን ሆኖ ከየመንና ሳውዲ ድንበር ስንቀመጥ ነበር። እዛ የየመን አማጽያን ቡድን የሚባሉ ሊጠቀቁ ኃይሎች ሀውት ይባላሉ አባረውን። ከዛ ደግሞ ሳውዲ ተቀብሎ አስረውን አልገባ እና አንድ ልጅ አሁን ጽዳት ተጠበቅ ሲባል ርቀት ተጠበቅ ሲባል እኛ ደግሞ ያለ ምንም ነገር ዝም ብለን ነው አንድ ክፍል ውስጥ ተሰብስበን ያለ ነው ማለት ነው። ለጤናችን ነው በጣም የምንሰጋው። ማንም ጠያቂ የለንም። አሁን ኮሮና ምናምን ያለው ሰው ቢኖር የሚታወቅ ሰው የለም። አሁን ደግሞ ሰው ያለ ሰው በጣም ብዙ ሰው ታሟል። ታዲያ ያስላል ብዙ ሰው ማለት ነው። አሁን ማነው ጤነኛ ማነው ጤነኛ ያልሆነ ምንም ነገር አይታወቅም ስለ በሽታ ማለት ነው። በሰማ ምናምን ፎርመንታን እስከ ኤምባሲ ድረስ ሞልተናል፣ ግን ምንም የሚጠይቀን ሰው የለም። በጣም አስከፊ የሆነ ጭራሽ ልትናገረው ሳይሆን ዘግናኝ የሆነ በጣም አስቸጋሪ የሆነ ሁኔታ ነው ያለ ነው። በአንድ ብሎክ በ3000 አካባቢ ሰው ነው ያለ። ሰው በሰው ላይ ነው የምተኛ ታውቃለህ። የዳይሩ ምን ልበልህ ሽንት ቤትና ሰው አንድ ላይ ነው ቁጭ የሚለው። የኮሮና ቫይረስ መከላከያ ራሱ ማለት ነው ምንም እኛ ከእስር ቤት ወደ እስር ቤት ስንለዋወጥ ያደረጉልን ምንም አይነት ቼክአፕ የለም። ምንም ነገር አላደረጉልንም። በመኪና ታሽገን መጣን፣ ወረድን። የሆነ ቼክአፕ አለ ግንባር ላይ ብቻ የሚያደርጉት ቴስት የሚያደርግ ማለት ነው። እሱ ብቻ ነው። በእሱ ብቻ ደግሞ መሆን የሚችል አይደለም። ሌላውን ውሃውን ምግብ ምናምን የሚባለው ነገር ይቅር። ጤነኛውም ምንም ሁሉም አንድ ቦታ ላይ ነው የታሰረው። ያው አንድ ቦታ ላይ ሲታሰር የሚተኛልበት ከሰው ላይ ነው። ሽንት ቤቱም እዛው ነው፣ ምንም እዛው ነው። ያው በበሽታውን ደግሞ ያው መነሻሻያ ነው የሆነው እና በጣም አስቸጋሪ ሁኔታ ላይ ነው ያለነው። እግዚአብሔር ስም እንደምናችሁ መስኬ ነው የምንፈልገው። እኛ ሀገራችን ልንገባ ነው የምንፈልገው። የኢትዮጵያ መንግስትማ ችግራችን አይቶ ወደ ሀገራችን በሰላም እንድንገባ ከእስሮች ወጥተን ወደ ሀገራችን እንድንገባ መፍትሄ እንዲያመጣልን ጫና እንዲያደርግ ከሳውዲ መንግስት ጋር ዲፕሎማሲያዊ ግንኙነት አድርጎ የእኛን ህይወት እንዲያወጣ እንዲታደግ ነው ጥሪያችን የምናቀርበው ደጋግመን ማለት ነው። ተመልካቾቻችን ቀደም ሲል የተመለከታችሁት ቪዲዮ ከእስረኞቹ የተላከልን ነው። በዚሁ ጉዳይ ላይ ተጨማሪ ማብራሪያ የሰጡን በሳውዲ አረቢያ የኢትዮጵያ አምባሳደር አብዱልአዚዝ አህመድ በሳውዲ አረቢያ በአጠቃላይ 11,000 ስደተኞች እንዳሉ ገልጸዋል። ታዲያ ስደተኞቹ ወደ ሀገር ውስጥ ለማስገባት በቂ የለይቶ ማቆያ ስፍራዎች የተዘጋጁ መሆኑንም ጠቁመዋል። ከሳውዲ መንግስት ጋር በመነጋገር ኮሮና ከመከሰቱ በፊትም ጀምሮ ድንበር ተሻግረው የሚመጡት ዜጎቻችንን ድንበራቸውን እንዳይዘጉ በማድረግ ወደ ሀገር እንዲመለሱ ማቆያ አስቀምጠው ወደ ሀገር እንዲመለሱ እያደረግን ነበር። በየቀኑ እንዳልኩ ኮሮና ከመከሰቱ በፊት እስከ 200 ይመጡ ነበር። አሁን ማቆያ ቦታዎች ያሉት እኛ በጠየቅነው መሰረት የኳራንቲን አካባቢ እስክናመቻች ድረስ ጊዜ ስጡን ብለን ነው የቆመው። አሁን በአንድ ሳምንት በላይ ይሆናል።
ስለዚህ ይሄ ስናመቻች በእኛ በኩል ከአዲስ አበባ መልክ ሲደርሰኝ ወደዛ መላኩን እንጀምራለን። እስከዛ ድረስ ይሄ ነው ያለው። አምባሳደር አብዱል አዚዝ ኢትዮጵያውያኑ ለኮሮና ቫይረስ ተጋላጭ እንዳይሆኑ ከሳውዲ መንግስት ጋር ንግግር እየተደረገ እንደሆነም ተናግረዋል። እነሱ የሚናገሩት ከነሱ የምንሰማው እኛም እንሰማለን። በየጊዜው 24 ሰዓት ስልክ የተለያዩ አካባቢ ያሉ ዜጎቻችን ሰማው። ያውም አንዳንዶቹ ወደ ሀገራችን መሄድ አለብን ብለው ምግብ አንበላም ብለው አድማ ሲያደርጉ ነበር። ፍቃድ ጠይቀን እነሱ ደን እያረጋጋን ነው ያለ። መቼም ማቆያ ቦታ ቁጥሩ በበዛ ቁጥር ማቆያው ላይ መጨናነቅ አይኖርም ብሎ መገመት ያስቸግራል። እኛ ግን አገር ቤት መዘጋጀት አለብን። እኛ በተደጋጋሚ ከዚህ ካሉ ባለስልጣናት ጋር ውይይት የምናደርገው አሁን ያሉትን በተሻለ መጠን ለበሽታ በማይጋለጡበት ሁኔታ በጽሁፉ በምን እያስረዳን ነው። ደግሞ የነገሩኝ ከነሱ ከፍተኛ ባለስልጣናት የሰማሁት ወደ ሀገር የሚመልሷቸውን የኮሮና ምርመራ ቴስት ሙቀት መለኪያ ሳይሆን ቴስት አድርገው የሌላቸውን ያላቸውን እዚሁ ነው ብለው ነው። በአሁኑ ወቅት በየመን በኩል ወደ ሳዑዲ አረቢያ ለመግባት የሚሞክሩ ስደተኞች ከኢትዮጵያ ብቻ እንደሚነሱ የጠቆሙት አምባሳደር አብዱል አዚዝ አህመድ በዚህ ድርጊት ላይ የሚሳተፉ አካላትም ለሕግ ሊቀርቡ ይገባል ማለታቸውን ነው ኢዮ ሞገስ የዘገበው። በዚህ በአደገኛ ጊዜ እንኳን ዜጎቻችንን እያታለሉ ይሄን ሁሉ መንገድ እያሻገሩ ለዚህ አይነት የከፋ አደጋ የሚያጋልጡትን በከፍተኛ ደረጃ ሁላችንም ተባብረን መቆጣጠር ይኖር። የባህር በር እንደልባቸው ያሉ ሶማሊያ እኮ 3333 ኪሎ ሜትር ነው የባህር በር ያሉበት ሁኔታ እናውቃለን። ከዛ እኮ አንድ ሰው የለም። ከጅቡቲ አንድ ሰው የለም። ከኬንያ አንድ ሰው የለም። ከኤርትራ የለም። ምንድነው? ከሱዳን የለም። ለምን? ምክንያቱም የሚያታልልና ይህን ስራ የሚሰራ ሁመን ትራፊከር የላቸው። ስለዚህ ሁመን ትራፊከሮች ላይ እርምጃ እስካልወሰድን ድረስ ይሄ ሁኔታ ይነሳል። አደጋ ውስጥ ያሉ ወጣቶቻችን እድሜያቸው በጣም ጠቅላይ 10 ዓመት እድሜ ያላቸው ልጆች ያላቸው ሁሉ ነው ያሉት። በዚሁ የምናልፈው ከውጭ የመረጃ ምንጭ ወዳገኘነው ዜና ነው። ደቡብ ሱዳንን ይመለከታል። የደቡብ ሱዳን መንግስት የኮሮና ቫይረስን ለመከላከልና ለመቆጣጠር ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግለት